ጠቅላይ ሚኒስትር ያው ይሄንን የሙስሊሙ ማህበረሰብ ያለውን ማንኛውንም ጥያቄ እንዲጠይቅ እንዲህ ኦፕን መድረክ በመክፈቱም አመሰግናለሁ። ከዛ ባሻገርም ትናንትናም ዛሬ ዞረን ያየናቸው የተለያዩ የልማት ስራዎች ይበል የሚያሰኝ ናቸው። ለምሳሌ ሳይንስ ሙዚየምን ቀደም ብዬ ልጆችንም ወስጄ በግል አይቼው ነበር። አንድነት ፓርክም ሌሎቹንም ተራ በተራ እንሂድ ሲባል ከልጆች ጋር ይዤ የሚሄዳቸው ማግኘት ይችላል። በራሱ ለውጭም የሀገርን ገጽታ ከመገንባት አንጻር ትልቅ አስተዋጽኦ አሉ። ስለዚህ እንደነዚህ አይነት ነገሮች ያው በአዲስ አበባ ከተማ ላይ የተጀመሩት ይቀጥል በክፍለ ሀገር ማለት ወዳለሁ። ዛሬ ደግሞ አድዋ ሙዚየምን ጎብኝተናል። አድዋ ሙዚየም ከዚህ በፊትም በተወሰነ መልኩ ሳይልቅ ጎብኝቼዋለሁ። ዛሬ ደግሞ በስፋት ኢንክሉሲቭ ለመሆን ብዙ ተሞክሯል። እስካሁን ካለው የናሬሽን ሂደት ሁሉን ያሳተፈ እንዲሆን ጥረት በደንብ እንደተደረገና ከጭቅጭቅ አጀንዳም ለማውጣት ጥረት እንደተደረገ አይቻለሁ። ቢሆንም ግን ከሙስሊሙ አንግል ደግሞ የተወሰነ ነገር እንደሚጎሉ ፊል አድርጋለሁ። አንድነት ሙዚየምን ሳይ አንድነት ፓርክን ትናንት ሳይና የዛሬ 2 አመት 3 አመት ሳይ እየተጨመረ የመጡ ነገሮች አሉ። በየጊዜው እየዳበረ መጥቷል። አዳዲስ ነገሮች ተጨምረውበታል። አድዋ ላይም እንደዛ ቢጨመር እንደ ሙስሊም እርሶ ለኢትዮጵያ ሙስሊም ካደረጓቸው ታላላቅ ነገሮች አንዱ የእስላማዊ ባንክ ኢትዮጵያ ውስጥ እንዲመሰረት የወሰዱት ቆራጥ እርምጃ ነው። ይህን እርምጃ የኢትዮጵያ ሙስሊም ይቀጥላል። ጠቅላይ ሚኒስትሩም እዚህ ያለነው ሁላችንም እናልፋለን፣ የጊዜ ጉዳይ ነው። ያን ጊዜ አንዱ የሚወሳው በታሪክ ውስጥ ይሄ ነው። በኸይር መወሳት በራሱ ትልቅ ነገር ነው። ግን ሙሉ ፓኬጅ እንዲሆን የጎደሉ ነገሮችን ዛሬ ማስታወስ ፈልጋለሁ። ይህንን ስል በወቀሳ መልክ ሳይሆን ትኩረት ስላልተሰጠው ነው ከሚመለከተው አካል። ይሄ ነገር እንዲሟላ እንዲሳካ ቆራጥ ፍላጎትና አሳታፊነት ላይ አቋም እንዳለው ያደነኩኝ ኢትዮጵያ እስከዛሬ የሄደችበት የባንክ ስርዓት ኮንቬንሽናል ባንክ ሲስተም ነው፣ ወለድን መሰረት ያደረገ። ወለድ ነፃው ሲመጣ ደግሞ ዱዋል ሲስተም የመሆን ሁለቱንም ፓራላል የመከተል ሙከራ ተደርጓል። ይሄ ሙከራ ግን በሲስተም ደረጃ አልሆነም። 2019 ላይ የወጣው የብሔራዊ ባንክ ኤስቢቢ ዝባር 72 2019 መመሪያ ወለድ ነፃ ባንክ ኢትዮጵያ ውስጥ እንዲፈቀድ በግልጽ ቢያውጅም ያ መመሪያ ራሱ ደግሞ ሌላ ማነቆ አንዲት አረፍተ ነገር ላይ ያለች። ያቺ ምንድነው? መመሪያው ላይ በኮንቬንሽናል ባንክ ላይ ያሉ ሁሉም መመሪያዎች ከወለድ በስተቀር ይህንን የሚመለከታል የሚል ነው። ምን ማለት ነው? ከወለድን አይመለከተውም፣ የተቀሩ መመሪያዎች ሁሉ ግን ይመለከተዋል ይላል። የባንኩ ስርዓት የተለየ ከመሆኑ አንፃር ለምሳሌ ብሔራዊ ባንክ እስከዛሬ እርሶ ይሄ ነገር እንዲቋቋም አቅጣጫ ከሰጡ 2019 4 አመት አካባቢ ሆኖታል። በዚህ 4 አመት ውስጥ ምንም አልወጣም። ከላይ 2 ሲስተም እንፍጠር ካልን ቢያንስ በምክትል ገዢ ማዕረግ የወለድ ነፃ ዘርፉን በኃላፊነት የሚመራ ሰው የለውም። ብሔራዊ ባንክ መመሪያ ዲቴይል የሚመራ የለውም። ቦርዱ ውስጥ የወለድ ነፃ ሰብ ኮሚቴ የለውም። በዳይሬክተር ደረጃም የወለድ ነፃ ክፍል የለውም። በሸሪዓ አማካሪ ሸሪዓ ኮምፕላይንት ነው ባንኩ። የሸሪዓ አማካሪ ባንኮች በግል ጥረት የተለያዩ ሸኾችን ወስደው ለማማከር እንደሚሞክሩት በሀገር ደረጃ የሚመራው ብሔራዊ ባንክ የሸሪዓ አድቫይዘር የለውም። በሸሪዓ ኮምፕላይንት ነው አይደለም የሚለውን ማን እንደሚወስን አልተቀመጠም። ይሄ ነገር አለመሆኑ የቅድም የጠቀስነው መመሪያ ላይ እንቅፋት ሆኗል። ለምሳሌ ሁሉም መመሪያዎች ከወለዱ በስተቀር የወለድ አልባውን ይመለከታል ማለት 2015 ኤስቢቢ ዝባር 60 2015 የወጣ መመሪያ አለ። ያ መመሪያ ማንኛውም ባንክ ካለው ሀብት ውስጥ ከ10% ያልበለጠ ባንክ ነክ ባልሆነ ነገር ላይ ማዋል አይችልም ይላል። ይሄ ማለት ምን ማለት ነው? የወለድ ነፃ ባንክ ሙሻረካ የሚባል የሚሰራው አለ በሽርክና፣ እንደዚሁም ሙዳረባ የሚባል አለ። በዚህ መመሪያ መሰረት ሙሻረካም ሙዳረባም መስራት አይችልም። ባለፈው ግንቦት ላይ
የኢትዮጵያ ብሔራዊ ባንክ ካፕ አምጥቷል። ፋይናንስ የማድረግ ወይ ብድር የመስጠት ካፕ በሁሉም ባንኮች ላይ ባለፈው አመት ካበደሩት ከ14% በላይ ማድረግ አይቻልም ብሏል። ይሄ ኢንክሉዲንግ ይሄ ኢስላሚክ ባንኩንም ጭምር ነው። ሌሎች ባንኮች ያላቸውን ገንዘብ ቦንድ ገዝተውበት ወይንም ደግሞ የመንግስት ትሬዠሪ ቢል ገዝተውበት ትርፍ ያገኛሉ ብሩን። እነዚህ ባንኮች መግዛት አይችሉም፣ መስጠት ደግሞ ተከልክለዋል። 100 ዓመት የቆየውን ኮንቬንሽናል ባንክና ገና ከተጀመረ 3 ዓመት ሊሞላ ያለውን ኢስላሚክ ባንክን እኩል በማየት በዚህ መልኩ ሲደረግ እንዴት ይሆናሉ? እነዚህ ኢንፋንት የሆኑ አዲስ የሆኑ ገና ታዳጊ የሆኑ ባንኮችን ግምት ውስጥ አልከተቱም። ያ ጊዜ ምን ይሆናል? ብር ቢኖራቸውም ይዘው ነው የሚቀመጡት። ሌላው ትልቁ ደግሞ ፕሮብሌማቸው ምንድነው? ሊኩዊዲቲ ክራይሲስ ቢፈጠር፣ የገንዘብ እጥረት ቢፈጠር በወለድ ባንኮች ሁሉም ባንኮች ከብሔራዊ ባንክ ይበደራሉ አደጋውን ለማለፍ። ወለድ ነፃ ባንክ ደግሞ ክራይሲስ ሲገጥማቸው እንደ መጨረሻ አማራጭ ከብሔራዊ ባንክ ገንዘብ የሚወስዱበት ሲስተም የለም። ዓለም ላይ ያለ፣ ኢትዮጵያ ውስጥ ግን የለም። ቀጥሎ መጨረሻ ማነሳው ህዝብና ቤት ቆጠራ ነው። አንደኛ በትክክል ህዝቡ በቆጠራ እንዲሳተፍ በጀት ተመድቦ ሃይማኖት ተቋማትም ሰውን እንዲቀሰቅሱ እንዲደረግ፣ ሁለት ከእቅድ እስከ አፈጻጸም ራሱ እስከሚቆጥረው ሰው ኢንክሉሲቭ እንዲሆን ተደርጎ ሁሉም ሰው የሚስማማበት ቆጠራ እንዲወጣ ካልተደረገ በስተቀር ይሄ ነገር እጅግ ያሳስበናል። ኢምፕሊኬሽኑ በብዙ ነገር ላይ ትልቅ ስለሆነ እንትን ይባል ነው። የመጨረሻ ማነሳው ደግሞ ሙስሊሞች የተለያየ እድል ለሀገርም ለሙስሊሞች መፍጠር የሚችሉ በተለይ ከዲፕሎማሲ ጋር የተያያዙ አይዲቢ ይባላል፣ ኢስላሚክ ዴቨሎፕመንታል ባንክ ይባላል፣ እንትን የሙስሊም ሀገራት ኮንፈረንስ አለ። የተለያየ የሙስሊሞች ሰርክሎች አሉ። ኢንተርናሽናሊ ልማት አላቸው፣ ፈንድ አላቸው፣ አጋጣሚ አላቸው፣ የተለያየ ፋይናንስ። ኢትዮጵያም አባል ብትሆን የሚመጣው ዶላር ለሀገር ነው፣ የሚመጣው ልማት ለህዝብ ነው። እንደነዚህ አይነት ነገሮች ላይ ትኩረት ተደርጎ ቢደረግ በዚያ አቅጣጫ ትኩረት ይሰጥበት ለማለት እወዳለሁ። አመሰግናለሁ።